ቬንዙዌላ ውስጥ ገቡ ባለፈው አሜሪካዎች ምንድነው ያደረጉ? ማናቸው ቬንዙዌላ ውስጥ ገብተው አሜሪካዎቹ ማናቸው እነሱ አሜሪካ ቬንዙዌላ ውስጥ ገብተው እኔ ኒኮላስ ማዱሮ አምባገነን ሊሆን ይችላል አሸባሪ ሊሆን ይችላል ግን ማናቸው እነሱ ማን ጠርቷቸው በሰው ሀገር ላይ ገብተው የዓለም ሰላም አስከባሪ ማን አደረጋቸው? ዱ ዩ ቲንክ የዓለም ሰላም ሊያስከብሩ ዱ ዩ ቲንክ ያደንዛዥ እጽ ጉዳይ ምናምን አሳስቧቸው? ይሄኔ እኮ ቬንዙዌላ የምትባለው ሀገር ጠንካራ ወታደራዊ አቅም ቢኖራት ኖሮ ይሄን ጊዜ ሌላ የጦርነት አዙሪት ውስጥ ነበር። ሌላ የጦርነት አዙሪት ውስጥ ቬንዙዌላ አሁን ከረሲፕ ጣይብ ኤርዶሃን ጋር አይግባቡም። ቱርክ ሊገቡ ነው። ቱርክማ ቱርክ ውስጥ ገብተው ከዛ በኋላ ቱርክ ጋር ከኤርዶሃን ጋር ደግሞ ኤርዶሃንን ማንቀር እናመጣለን ብለው ሊዋጉ ነው። ምን ማለት ነው? እኮ ቤዚክ ይል በመሰረታዊነት የሀገር ምስረታ ኮንሰፕት በቃ ሀገር የሚባለው ጉዳይ መርሁን እኮ ነው ያጣው። እኔም አንዳንዴ ምን እንደማስብ ታውቃላችሁ? አንድ ዓለም ሊፈጥሩ ይፈልጋሉ እነዚህ ሰዎች ብዬ አምናለሁ። አንድ ዓለም ምን ማለት ነው? ሀገር የሚባል የሌለበት ሁሉም ወይ እስራኤል ውስጥ ለተቀመጠ መንግስት ወይ አሜሪካ ውስጥ ለተቀመጠ መንግስት ተገዥ የሚሆንበት አንድ ዓለም ስቴት በቃ የዓለም ስቴትን ነው እያጠፉ የሚገኙት። አሁን የፈለጉበት ቦታ ላይ ገብተው እንደፈለጉ መሆን የሚችሉ ከሆነ እኮ ምን ሀገር አለ? ሉዓላዊነት ከሌለ ምን ሀገር አለ እንዴ? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር በሆነ ጉዳይ ላይ ባይግባባ ከና አሜሪካ ጋር እንዴ መተው አንገቱን አንቆ ሊወስዱ ነው? ምን ማለት ነው? ኤርትራ ውስጥ እንደዛ ማድረግ አይችሉም። ኤርትራ ውስጥ እንደዛ ማድረግ አይችሉም። የትኛውን ቦታ ላይ እንደዛ ማድረግ አይቻልም። ማለት ይሄ መርሁን ነው የምነግራችሁ። አይቻልም ስላችሁ ማስቆም እንችላለን እያልኩኝ አይደለም። ማስቆም ብንችልማ ጥሩ ነበር፣ ግን ማስቆም አንችልም አይነው። በመርህ ደረጃ ግን ኢትስ ሮንግ፣ ስህተት ነው። ማስቆም ባንችል እንኳን ስህተት ነው ማለት ግን መቻል አለብን። አትሊስት ለህሊናችን። ሌላው እንግዲህ መቻል እና ነገሮች በዚህ አይነት ትሬንድ ውስጥ በዚህ አይነት ዝንባሌ ውስጥ የሚቀጥሉ ከሆነ መጪው ጊዜ የበለጠ አስፈሪ፣ የበለጠ አስጨናቂ፣ የበለጠ የውጥረትና የጦርነት እየሆነ ነው የሚመጣው። ወንድ ከሆኑ ለምን ሩሲያ ውስጥ አይገቡ? ቭላዲሚር ፑቲን ይኸው 4 ዓመት እየተዋጋቸው ነው አይደለ? እስኪ ይግቡ፣ ሩሲያ ውስጥ ይግቡና ልክ ኒኮላስ ማዱሮን አንቀው ይዘው ለመውጣት እንደሞከሩት እኛ አሜሪካንን እኛ ማንም አያስቆመንም ምትትት ምናምን የሚሉ ከሆነ እስኪ ይግቡ ሩሲያ ውስጥ ሞስኮ ይግቡና ቭላዲሚር ፑቲንን ይዘው ለመውጣት ይሞክሩ። እሱን ተውት፣ ወደ ኢራኑ ጉዳይ ልመለስላችሁ። እስኪ ወንድ ከሆኑ ይግቡና ኢራን ውስጥ የበለጸገ ኒውክሌር አለው አይደለ? ያን የበለጸገ ኒውክሌር ይዘው ለመውጣት እስኪ ሞክሩ። እና ዓለም ከመቼውም ጊዜ በላይ አሁን ያለንበት የዓለማችን ነባራዊ ሁኔታ ከመቼውም ጊዜ በላይ እጅግ አስፈሪ የሚባል ነባራዊ ሁኔታ ላይ ነን ያለነው። እዚህ አስፈሪ አስጨናቂ በቃ ሽብርተኝነት ምን ማለት ዓለምን እያሸበረ ያለው ማን ነው? እስኪ አንድ ጥያቄ ልጠይቃችሁ። ዓለምን እያሸበረ ያለው ማን ነው? ራይት ነው። ዓለምን እያሸበረ ያለው የነ እስራኤልና የነ አሜሪካ ምግባር አይደለም ወይ? ዓለምን ቤተር ፕሌስ ማድረግ እንዲህ ነው? ዓለምን የተሻለ ማድረግ እንደዚህ ነው? የዓለም ኢኮኖሚ እንዲጎብጥ እያደረጉ ኢፍትሃዊነትን በተግባር እያሳዩ ይሄ ነው ዓለምን የተሻለ ማድረግ ማለት? ይሄ ነው አይመስለኝም። ጥቂት ባነበብኳት ነገር ዓለም የተሻለች ማድረግ ማለት እንደዚህ አይመስለኝም። ምን አደረገ? ቆይ የኢራን መንግስት ምን አደረገ? ይሲ ደብል ስታንዳርድ ነች ይቻለም፣ ግብዝ ነች ይቻለም፣ አስመሳይ በቃ ዩ ቲንክ ዛት የእስራኤልን ህልውና የሚፈታተን መንግስት ሆኖ ምናምን ይመስላችኋል? አይደለም። የኢራን መንግስት ለእስራኤል የህልውና ስጋት አይደለም። በሪዮትሪክና በፕሮፓጋንዳና በአክቹዋል ፖሊሲ መካከል ያለውን ልዩነት በግልጽ ነው። የፕሮፓጋንዳ ህዝባቸውን ለማስተባበር እንዴ እና አሜሪካ እነ እስራኤል የኢራን መንግስት አሸባሪ ነው ይላሉ አይደል እንዴ? ይላሉ አይሉ? ይላሉ። ላለፉት 40 ዓመታት ሲሉት የኖሩት ነው። የኢራን መንግስት አሸባሪ ነው። ስለዚህ የእስራኤል መንግስት አሸባሪ ነው ብሎ ኢራን ቢናገር ምንድነው ልዩነቱ? አሜሪካ ሞት ለአሜሪካ ቢል ምንድነው ልዩነቱ? እነሱ ራሱ ሞት ለኢራን እያሉ አይደል የኖሩት ባለፉት 40 ምናምን ዓመታት። አንድ በጣም ከሰሞኑ ካነበብኳችሁ ደስ የሚል ነገር አለ። ፋሺስት ጣሊያን ምናምን ብለን ስንገልጽ ይላል አንድ በኢትዮጵያ በኩል ወጥቶ የነበረ መግለጫ። ህዝቡን ማለታችን አይደለም አይደል ይባላል። ጣሊያን ፋሺስት ነች ሲባል የጣሊያን ህዝብ ፋሺስት ነው ማለት አይደለም። የፋሺስት ፖለቲካዊ ስርዓት ስለነበረበት ነው ፋሺስት ጣሊያን፣ ናዚ ጀርመኒ እየተባለ የሚገለጸው እንጂ እንደው መላው ጀርመን ሁሉ ናዚ ሆኖ አይደለም። ሞት ለአሜሪካ ሲባል ብለው ሲናገሩ እነዚህ ለኢምፔሪያሊስቱ አስተዳደር ለኢምፔሪያሊስቱ አካል ነው እንጂ አሜሪካን እየመራ ላለ አካል ነው እንጂ እንደው ለመላው አሜሪካዊ ሁሉ ሞት ለአሜሪካ ማለታቸው አይደለም። ስቲል ቢሆንም እንኳን ደግሞ ሪዮትሪክ ነው፣ ፕሮፓጋንዳ ነው። ይሄ በውስጥ ያለ ህዝባቸውን አንድ ላይ የሚያስተባብሩበት ፕሮፓጋንዳ ነው። አሁን አሜሪካና እስራኤል ኢራን አሸባሪ ነች ሙስሊም ብራዘርሁድ ምናምን ብለው አገናኝተው ነገሩን እየሰፉት ያሉት ዓለም ሁሉ ኢራን አሸባሪ ነች በሚለው ጉዳይ ላይ ተስማምቶ የሚያከናውኑትን ድርጊት እንዳይቃወማቸው አይደል ወይ? ድጋፍ ማሰባሰቢያ አይደል ወይ? እኔ እንዴት አድርጌ እንደማስረዳችሁ አላውቅም። እንግዲህ ከገባችሁ እያልኩኝ ያለው ነገር ከገባችሁ በጣም ቀላል ነገር ይመስለኛል። ማለት ከውግንና ከሆነ ውግንና ውጪ ሆናችሁ ካሰባችሁት በጣም ሲምፕል አንድ ሲደመር አንድ ነው እያወራ ያለው። ኤኒዌይ ኢሞሽናል እየሆንኩ ሲሄድ ሰዓቱን በጣም ረዘም ያለ ጊዜ እንዳንወስድ እዚህ ጋር